እንደምናደራችሁ ተመልካቾቻችን የእሁድ ቁርስ ፕሮግራማችን ተጀምሯል። ዛሬ እጅግ በጣም ተጽዕኖ ፈጣሪ በተለይ ደግሞ በጥንካሬዋ የምትታወቅ የተለያዩ ስራዎችን መስራት የቻለች እንግዳ ነች አለችን። አርቲስት ነች። የበረዶው ዘመንን ስናነሳ፣ ሳራን ስናነሳ ቀደም ሲል የነበሩ ፊልሞቿ ናቸው። ከዛም ባለፈ ደግሞ ወደ ባህር ማዶ ማቅንታ የተለያዩ ስራዎችን ለምዳ መታ ወደ ሀገሯ ደግሞ እያሳየች እንዲሁም እየሰራች ትገኛለች። አርቲስት ነች። ጠንካራ ሴት ነች። በርካታ መገለጫዎች አሏት። ዛሬ በሯ ላይ ይገኛሉ። ሔዋን ጳውሎስ ነኝ። ውስጥ ላይ ገብተን ደግሞ እንግዳችን ማነች የሚለውን እንመለከታለን። አብሮነታችሁ ከእሁድ ቁርስ ጋር ይሁን። ሰላም ለዚህ ቤት። እንዴት ነሽ ሄሉ? እንኳን ደህና መጣሽ። እንኳን ደህና ቆየሽ። ሁሉ ሰላም? በእሁድ ቀን ዛሬ ቤቱ አምሮበት ነው ያገኘሁት። ጥሩ ጊዜ እንደሚኖረን ተስፋ አደርጋለሁ። ቀደም ሲል እንግዲህ ለተመልካቾች ስሟን አልናገርም ስራዋን ነው ማስቀድመው ብዬ በርካታ ስራዎችን ስናገር ነበር። አርቲስት ሄለን ታደሰ በርካቶቻችን እናውቃታለን። ብዙም ማናውቃቸው ስለሷ ነገሮች አሉ። ዛሬ እንግዲህ ከቁርስ ጋር እያዋዛን ቁርስም እየተመገብን እየሰራንም ሊሆን ይችላል። ሙያ ላይ እንዴት ነሽ ግን? ጥሩ ቆይታ ይኖረናል። ለኔ የሚሆን ተስፋ አደርጋለሁ። በጣም ጥሩ ጊዜ ይኖረናል። ለእሁድ ቀን ያው ረፍት ነውና አረፍ ብለን ደግሞ ከተጋበዝኩ እንዴ በደንብ ነው እንጂ ከስቱዲዮ ወጣ ብለን በሄለን ታደሰ ቤት ውስጥ ነው የምንገኘው። በጣም በርካታ ስራዎችን ሰርታለች። አርቲስት ሄለንን ስናስብ ቀደም ብለው የነበሩትን የበረዶ ዘመንን፣ ሳራን እንዲሁም ደግሞ በርካታ የቴሌቪዥን ማስታወቂያዎችን፣ ዶክመንተሪዎችን እናስታውሳለን። ዛሬ ቤቷ ጋብዛናለች። ሄሉ እንዴት ነሽ? በድጋሚ በጣም ደህና ነኝ። እንዴት ነሽ አንቺ? አለው። በጣም የሚያማምሩ ነገሮች ቤት ውስጥ እያየሁ ነበረ። እንደው ምናልባት ሰፌዶቹን አንቺ ይሁን እንዴ ሰፋሻቸው? ሰፌዶቹን እንኳን ያልሰፋውን ባለሙያ ነው የሰፋው። ያው እነሱን ማሳመሩ ምናምን ሌሎቹ አርቶቹ እንደምታዩ ያው እኔ ነኝ። ቤቴን ማሳመር እወዳለሁ። ሳይድ ሀስል ብለሽ ልትዩ ትቻለሽ፣ ወይም ደግሞ እንደ ሆቢ ነው የማደርገው እና ደስ ይለኛል አርት። አንዳንዴ እኮ ቤት ውስጥ ያሉ እቃዎችን መቀያየር፣ አዳዲስ ነገር ያሉትን ራሱ በከለር ማስዋብ በጣም ደስ ይላል ቤት ውስጥ። በጣም እኔ ትልቅ ችግር አለብኝ። ቤቴን ካላሳመርኩ ወይ የተዝረከረከ ቦታ መኖር ከሆነ ጠዋት ራሱ ስነሳ ያለኝ ኢነርጂ ይቀንሳል። እንደዛ ሲሆን ደግሞ ራሱ ደስ የሚል ቫይብ ይሰጠኛልና ለዛ ማለት ነው። እኛ ራሱ ስንገባ ደስ ብሎን ነው እንግዲህ ለስራ በሞራል አብረን ቆይታ እናደርጋለን ብለን ያሰብነውና እስኪ ወደ ኋላ መለስ ስላድርግሽና ብዙ ጊዜ የተለያዩ ኢንተርቪዎች ላይ ስላስተዳደግሽ ስታወሪ አልሰማሁም። ዛሬ ላይ ደግሞ ለደረስሽበት አስተዳደግሽ፣ ቤተሰብሽ ከኋላ ያለው ነገር ወሳኝነት አለው ብዬ አስባለሁና ሄለን በልጅነቷ እንዴት ነበር ያሳለፈችው? ሄለን በልጅነቷ በጣም ቀልቃላ እብድ ከሚባሉ ልጆች አይነት ነበር የምመደበው። ቤት ውስጥ በጣም ፈን መፍጠር፣ ኮፒ ማድረግ፣ አርት መሳቅ ደስ ይለኛል። 6 ነበርን፣ እኔ 4ኛ ልጅ ነበርኩኝ እና በቃ የቤቱ ጆከር ነበርኩ ማለት ትችያለሽ። እና ከዛ በኋላ ሳየው አሁን አርቱን ከዛ የጀመረ ነው የሚመስለኝ። ድሮ የቴሌቪዥን ማስታወቂያዎች፣ የቲያትር ቤት ማስታወቂያዎች የመሳሰሉት በሚታዩ ጊዜ በቴሌቪዥን ኮፒ አድርጌ ቤት ውስጥ በቃ ድራማ ምናምን እንደዛ አረግ ነበርና አሁን ከስንት ጊዜ በኋላ ድሮ ጓደኞቼ የነበሩ ሰዎች ሲያወሩ አንቺ እኮ ድሮም አርቲስት እንደምትሆኚ እንገምት ነበር፣ ተረት ትነግሪንና በጣም የሚመስጥ ታሪክ እየተሰማሹ ብለን ስንጠይቅሽ ፈጥሬ ነቲ ነበር ይላሉና ከድሮም የጀመረ ነው ይመስለኛል። ብዙዎች እንግዲህ በልጅነታቸው እንደዚህ አይነት ነገር ሲያሳዩ ቤተሰብ ሊያበረታታም ይችላል፣ እንዲሁም ደግሞ ከዛ መስመር እንዲወጡም ሊያደርግ ይችላልና ቤተሰቦች ያኔ ደስተኛ ነበሩ? አይ ያን ያህል ቤት በመጀመሪያ ደረጃ ወጥቶ ለገበያ ይቀርባል ብሎ ያሰበ የለም። እዛው ቤት ውስጥ ጆከር ይደርሳል ብሎ እና አዝናናቸው ነበር። አባቴ ትንሽ ኃይለኛ ነበርና የሱን ኃይለኝነት እኔ ነበርኩ ማለዝበው። ሁሉም ሰው ከፍቶት በቃ ማታ ማታ ልጆቹ ወይ ቁጣ ደርሶባቸው ለምቦጫቸውን ጥለው እኔ ደግሞ የሆነ ነገር አምጥቼ የቤቱን አትሞስፌር ለመቀየር ሞክራለሁ እና ደስ የሚል የልጅነት ጊዜ ነበር ብዬ አስባለሁ። በጣም ደስተኛ ከሚባሉ ልጆች
አንዷ ነበርኩኝ እና በጣም ደስ ይላል። የልጅነት ጊዜን ሳስበው ብዙ ነገር ቢኖርም ግን የኔ ባህሪ ያን ነገር በጣም ደስ በሚል ሁኔታ እየለወጠ በጣም ደስ የሚል የልጅነት ጊዜ ነበር። ከቤት አልፎም በዚህ ደረጃ ደርሷል። ያው ብዙ ጊዜ እኮ ቤት ውስጥ አንድ የሚያስቅ ሰው ወይም የሚያዝናና ሰው ቤተሰቡን ይኖራልና ግን በዛው ቀጥሎ ደግሞ ወደ ስራ ይቀይረዋል ብሎ ማንም አያስብም። አንቺም ላይ ምናልባት ያ ነገር ነው የሆነው? አዎ እኔ ወደ በቃ ያንን ባህሪን የሚያውቁ ሰዎች ወደ ቲያትር ቤት ከሜሪ ሚኒ ሚዲያ የሚባል ነበር በዛን ጊዜ። ያው በትምህርት ቤት ውስጥ በሚኒ ሚዲያ ታጭተን አንዳንድ ጽሁፎችን እየጻፍን እናቀርብ ነበር። በተለይ ስለ HIV ስለምናምን ስለመጠንቀቅ ምናምን እንናገር ነበር እና ከ9ኛ ክፍል ጀምሮ ሚኒ ሚዲያ ላይ ሳተፍ ነበር። ያ ነው እንግዲህ ወደ ቲያትር ቤትም እንዲሄድ ያደረገኝ። ከዛ የጀመርኩት የቲያትር ግሩፕ ውስጥ የነበረው ነው። በአጋጣሚ በቃ አለ አይደለ በዛ ሁኔታ ነው ወደ ቲያትር ቤት የሄድኩት። ያው ቲያትር ቤትም በጣም አዲስ ነው። ኤክሳይትድ ነኝ። የማያቸው ሰዎች ሁሉ ለኔ ብርቄ ናቸው። ከነሱ ጋር መድረክ ላይ የሚታወቁ ሰዎችን ስታገኝ እንዴ አንድ ጊዜ እንደው ዛፍ ሆኜ ሁሉ የሰራሁበት ጊዜ አለ። ምንም አልናገርም። ገብቼ ወጥቼ በጣም ተደስቼ ቤት ውስጥ መጥቼ ቲያትር ቤት እያልኩት ምን ሆነ ይሰራሽ ብላለች ተስጠይቀኝ ዛፍ ብያታለሁ። ዛፍ ሆነሽ አንድ ቦታ ነው የምንቆመው እና ይሄ ደስ ይላል። ዛፍ ማለት ይቻላል። በጣም የሚገርም ነው። ለየት ያለ ነው። አንዳንዴ በጣም እናውቃቸው እናደንቃቸውን ሰዎች ስናገኝ የሚሰማን ስሜት አለና ከዛም አንፃር ይመስለኛል መድረክ ላይ እነሱ ጋር መተወንሽ በራሱ በጣም ደስ ይለኝ ነበር። በጣም በርካታ ስራዎችን ሰርተሻል። እስካሁን ደግሞ መነሻሽን ካነሳን አይቀር ወደፊት ስንቀጥል ደግሞ ሳራ የሚለውን ፊልም እናነሳለን። እኔ ሳራ ፊልም እስካሁን ድረስ አይምሮ ውስጥ አለ፣ በርካቶችም ጋር እንደዛው ብዬ አስባለሁና የምናስታውሰው ነገር አለ። ከአስተማሪነቱ አንፃር በጣም አስፈሪም ነበረ፣ ብዙዎች ልብ ውስጥ የቀረ ስራ ነውና ያንዴ ግን ምን ይገርምሻል ካልሽኝ ልጅሽን በዛ ካራክተር ማሰራትሽ ለኔ ጥንካሬሽንም እንዴት አሰብሽው የሚለውንም ጥያቄ እንዳነሳ ነው ያደረገኝ። የሰው አመለካከት አለ። ምናልባት አሁን ላይ ቢሆን ያን ያህል ላይ ከፋ ይችል ነበር። በዛን ወቅት ግን ሰዎች ትወና ላይ ያየነውን የእውነት የተፈጠረ እስኪመስል ድረስ የሚያስቡበትን ጊዜ ነበርና ሳራ ላይ ልጅሽ ነች እንደዛ ሆነ የሰራችው። እስኪ እሱን ንገሪ። ለተመልካቾች ለመግለጽ ያህል ሳራ ላይ የ7 አመት ልጅ ዶሜስቲክ ወይም ደግሞ በቤት ውስጥ ያለ የጾታዊ ጥቃት የሚደርስባትና ሳታውቅ በዛ ውስጥ ብዙ አይነት ትሩማ ወይም ደግሞ ብዙ አይነት ጭንቀት ናይትሜር ውስጥ የምታልፍ የአንዲት ልጅ ታሪክ ነው። ያደገች ስትሄድ ያ ችግርና ያ ትሩማ የበለጠ ይገለጣል። ምንድነው መሰለሽ በዛን ጊዜ ጠይቁኝ ነበር ልጅ እንዴት አሰራሽ ብለው። እኔ አንድ ምሳሌ ነበረ። ድሮ ሆሊውድ ውስጥ ገና አዲስ ሰዎች ማለት አፍሪካን አሜሪካን ገብተው በማይሰሩበት ጊዜ አንድ ሴት ገብታ ትሰራ ነበር። ታሪኩ የምታውቁት ከሆነ እና እሷ ሰራተኛ ሆና ነበር የምትሰራው። በጣም ትልቅ ተቃውሞ ገጠማት። እና ተቃውሞ ሲገጥማት ለምንድን ነው እንዲሆነሽ እዛ ፊልም ላይ ሰራተኛ ሆነሽ የምትሰሪው ተብላ ስትጠይቅ በእውነተኛው ዓለም ላይ መስራት ሰራተኛ መሆን ስለማልፈልግ አለች። ገባሽ? ታርጌቷን መምታት ፈልጋለች። በዛ ሰዓት እኔም ደግሞ የማንን ልጅ እኔ ማሰራት ካልፈለኩ የማንን ልጅ አምጥቼ ላሰራ እችላለሁ? ታሪኩ መነገር ያለበት ነው። በጣም ኢሹ ነበር። በዛን ጊዜ አስታውሳለሁ ብዙ ነገሮች ነበሩ። ብዙ ሪሰርችም አድርጌ ነበር የሰራሁት። ኢቭን የካቲት 23 ሆስፒታል ሁሉ ሄጄ በአመት ከ400 ህጻናት በላይ በእንደዚህ አይነት ጾታዊ ጥቃት እየደረሰባቸው ለሕክምና ኢመርጀንሲ ይመጣሉ። እነዛን ሁሉ ነበረ ሰብስቤ እንትን ያልኩት። በዛ ሰዓት ጥሩ ነበረ። እኔ መቼም ሰው ምንድነው አርት አንድ ሰው ሊያደርግ የሚችለው በሙያው መናገር ያለበትን ነገር ነው የሚናገረው። ተቀብሎ ተግባራዊ የሚያደርገው ደግሞ ህብረተሰቡ ነው አይደለም? በዛ ውስጥ እንዳያልፍ ነገሮችን ጥንቃቄ
እና የበኩሌን አስተዋጽኦ በዛ አድርጌያለሁ በሚገባ ማለት ይቻላል። አሁን ላይ ግን አድጋ ስታዩ ያንን ፊልም ልጅሽ ምን ይሰማታል? ልጅነቷ ነበረ። ያ እሷም ለራሷ እኔ ያው ሁሌም ልጄ ናት እያየዋት ነው የምታድገው። ለእሷ ግን አይ ቲንክ ትልቅ ነገር የጣለባት ይመስለኛል። ወደ አርቱ እንድትሳብ እንድትሰራ ያ ነገር ውስጧ ቀረ። እዛም በሄደች ጊዜ ኢቭን ዩኒቨርሲቲ እንኳን ለመግባት በምትፈልግበት ጊዜ ሆም ብላ እዛ አካባቢ አርት አካባቢ ሊሰራ የሚችልበት አካባቢ ወደ ካሊፎርኒያ ነበረ ዩኒቨርሲቲዎች የምታመለክተው። ተጽዕኖ ፈጥሮባታል፣ ወደ አርቱ እንድትሳብ ተጽዕኖ ፈጥሮባታል። ስክሪፕት ትጽፋለች፣ ጸሐፊ ናት፣ በጣም ጎበዝ ናት፣ ታለንትድ ናት። ስክሪፕቶቿ ራሱ በጣም ነው የሚገርሙት። እና እዛም ካሊፎርኒያ ውስጥም እንደዚህ ኦዲሽን ምናምን ሲኖር እሱን ታደርጋለች። እና የተወሰነ ነገርም ተሰርታ ነበር። በቃ ያ ተጽዕኖ ያላት ይመስለኛል። ሳታውቀው ወደዛ አርት ውስጥ እንድትሳብ አድርጓታል። እና ለእኔ ደግሞ ያው ናት ሳያት ደስ ይለኛል። አሁን አድጋለች፣ ተመርቃለች። ምናልባትም የተማሪዎቹም ደግሞ ከአርት ጋር የተያያዘ ነው። ምናልባትም ከዚህ በኋላ ደግሞ እንደምትሰራበት ነው። አዎ የተጀመሩ ነገሮችም አሉ። አዎ የተጀመሩ ነገሮችም አሉ። እዚህም አሁን እዚህ ለቫኬሽን መታለች፣ ግን አደሴም ታይም ደግሞ የሆነ ነገር ሰርታ መሄድ ትፈልጋለች። በቃ ልቧ እዛ ነው። በጣም ደስ ይላታል መስራቱ። የእናንተን ቤተሰብ ስናነሳ እንግዲህ በርካቶቻችን የምንወደው የምናደንቀው የአርቲስት ጥላሁን ጉግሳ የቀድሞ ባለቤት ነሽ። 4 ልጆችንም አፍርታችኋልና ምናልባት የሁለታችሁም አርት ላይ መሆን ለልጆቹም ተጽዕኖ ፈጥሯል ብዬ አስባለሁ። አሁን እሷም እንደሰራችሁ እንደ ፍላጎቷም ደግሞ እናንተን የምታይበት መንገድም እንዲሁ የራስ የሆነ ምክንያት ይኖረዋል ብዬ አስባለሁ እንድትገባ ለማድረግ። እውነት ነው። በጣም በልጅነትሽ የምታየው ነገር በጣም ተጽዕኖ ያሳድራል። ኤቭሪዴይ የምታየው ነገር እንደ ተመልካች እንደ ኦዲየንስ አንዳንዴ በቴሌቪዥን ብቅ ሲል የምታየው ነገርና እናትሽ፣ አባትሽ፣ ቤተሰብሽ ሁሉ ጊዜ ስለዛ ነገር ሲያወሩ ዲስከስ ሲያደርጉ ስታይ የተለየ ነው እንትኑ። እኔ ስክሪፕት ራሱ አይዲያ ራሱ ሼር አረጋቸው ነበር፣ አወራላቸው ነበር እና እነሱ ከነሱ ነው ሪአክሽን። ምክንያቱም ልጆች ስለሆኑ እውነተኛ ስሜታቸውን ነው። ልክ ነሽ፣ እውነተኛ ነው። እና ሰስፔንስም ከሆነ እንዴት ሆነ ብለው በቃ ያጣድፉኛል እና ይሄ ነገር ጥሩ ነው እላለሁ። ሀገርሽ ላይ እንግዲህ ፊልሞችን ሰራሽ፣ ማስታወቂያዎችንም ዶክመንታሪዎችንም። ከዛ በኋላ ግን ወደ አሜሪካ ነበር ያቀናሽው። በአጋጣሚ ነው እሱ ነገር የሆነው ይባላል። እና ከሄድሽ በኋላ አሜሪካ እንግዲህ በርካቶች የምናስበው እዛ ከሄድን በኋላ ብዙ ነገሮች ይቀየራሉ፣ የተሻሉ ነገሮች ይመጣሉ ብለን ነው የምናስበው። እና አንቺ ስትሄጂ ግን ያጋጠመሽ ሀገርሽ ላይ ያላጋጠሙሽ ችግሮች ነበሩ። እንዴት ፈታሻቸው? እንዴት ነበር ያ ጊዜ የሚለውን ደግሞ እናንሳ። በጣም ስደት ከባድ ነው። የትኛውም ሀገር የትኛውም ቦታ ፍሮም ደ ስክራች መጀመር ፍሬሽ መሆን ለሁሉ ነገር ከባድ ነው እና ያለመድሽው ነገር ውስጥ ስትገቢ ያንን አጀስት ለማድረግና ያንን ነገር ቦታው ላይ ለመድረስ የራስሽ በጣም ፈታኝ የሆኑ ጉዞዎችን መጓዝ አለብሽ። እና እኔም እንደዛ ነኝ። አልጠበቅኩም ማለት አይደለም፣ ከጠበቅኩት በላይ ስለሆነ ነው የተጎዳው። እና ትንሽ ጊዜ አሽቶኛል፣ ግን ጥሩ ነው። በዛ ውስጥ በምታልፊበት ጊዜ በጣም ፐርሶናሊቲሽ በደንብ ነው አጀስት የሚደረገው፣ በደንብ ማንነትሽ የሚቀርጸው ካራክተር እንዲኖርሽ ትሆኛለሽ። እና ክፉና ደግ ሰው ሲያልፍ ይፈራል፣ ግን አይደለም፣ ውጤቱ በጣም ጥሩ ነው። ጠንካራ ያደርጋል። አንደኛ እሱ ነው። ሁለተኛ ያንን የመከራ ጊዜ ደግሞ የማፍጠንም የማዘግየትም ኃላፊነታችን የኛ ነው። ልናዘገየው ስትሬች ልናረገው ልንጎትተው 10 ዓመትም ልናቆየው ጥንካሬ ወስኗል። ቶሎ ብለን ደግሞ የሚከፈሉትን ዋጋዎች ከፍለን ደግሞ ማሳጠር የምንችልበትም ሁኔታ አለ ከእግዚአብሔር እርዳታ ጋር። እንግዲህ እንደዛ ነው። እውነት ነው። በተለይ ላንቺ ደግሞ ከባድ ያደረገው ልጆችሽን መውሰድሽ እንደነበረ ነውና ልጆችን 4 ልጆች አሜሪካ ላይ ማሳደግ ቀላል የሚባል አይደለም። ያጋጠሙሽ በርካታ ፈተናዎች አሉ። የተወሰኑትን ለማስተማሪያነት እናንሳቸው። ከባድ ነው በጣም። መጀመሪያ ላይ እንደሄድኩ እንግዲህ እዚህ በ2 በ3 ረዳት የቤት አጋዦች ነው የምኖረው የነበረው። ጥሩ ሰክሰስፉል የሆነ ኑሮ ነበረኝ። ገብቼ ወጥቼ እቃዬን እንኳን ከበር ላይ ከመኪና ኑ ተቀበሉኝ ብዬ እንደዛ አይነት ነገር ውስጥ ነበር የምኖረው። ከዛ በኋላ እዛ ሲሄድ
ለካ ሁሉን ነገር እኔ ነኝ። እቃውንም የምገዛው እኔ ነኝ፣ እቃውንም የማመጣው እኔ ነኝ፣ የመጣውንም የምሸከመው እኔ ነኝ። በዚህ በእጄም በእግሬም ይዤ አንድ የቀረው ሌላ ህይወት እሱ ብቻ ነው የቀረው። ላለመመላለስ እንደዛው ልታረጊ ትችላለሽ። እንደው እንትን ለማለት ያህል ለማጋነን ያህል እንደዛ ብንለውም የእውነትም በጣም ከባድ ነው እና ከስራ ገብተሽ ቤት ውስጥ ሰርተሽ ልጆችሽን ጠዋት ገና ከሌሊቱ 11 ሰዓት ጀምሮ ተነስቼ አንዷን አልብሽ አስተካክዬ ከዛ ሌላ ባስ ነው እንደ አሜሪካና እዚህ ሀገር አሁን አይተሽ እንደሆነ ልጆች የአንድ አባት የአንድ እናት ልጅ በአንድ ትምህርት ቤት ውስጥ ሊገቡ ይችላሉ። አሜሪካ እንደ እድሜያቸው ነው መግባት ያለባቸው። የሃይ ስኩል ተማሪ ያለበት ውስጥ ኪንደርጋርተን ያሉ ልጆች ያንን እያዩ እንትን ሊሉ አይችሉም። ትክክል አይደለም። ስለዚህ ሁሉም ሰው በእድሜው ነው ትምህርት ቤት የሚሄደው እና 4 ባስ ውስጥ እነሱን ለማስገባት ጠዋት 4 ሰው ትሆኛለሽ። ስፕሊት መስራት አለብኝ። ቀላል አይደለም። በዛ እንደው አንዳንድ ነገር ሰምተሽ እንደሆነ ብዙ ነገር የደረሰብኝ ነገር ነው። በተለይ ደግሞ እነሱ ለረፍት ሊመጡ ብለው ለነሱ ቤት አዘጋጅተሽ ለመጠበቅ እንደ አንድ እናትም ኃላፊነት ነው። በተለይ ደግሞ ከሀገር ውጭ ስትሆኚ ነገሮች አይመቻቹም። ሰዎችን በቅርብሽ ላይኖሩ ይችላሉ። ያንን ያለፍሽበትን መንገድ ተመልካቾች ቢሰሙ ደስ ይለኛል። አዎ ብዙ ነው። አሮ ነው የቱን አንስቼ የቱን እንደምተውልሽ አላውቅም። እንደው የማያልፍ የሚመስላቸው ብዙ ሰዎች ስላሉ እንደው አንዳንዱን ቀንጭቤ ብነግርሽ ይሻላል። አሁን ለምሳሌ አንድ ጊዜ ቤት አልነበረኝም። ልጆቹ ደግሞ እና ኤኒዌይስ ረጅም ነው ታሪኩ። ከዚህ ከማነው እዛ 4 ትምህርት ቤት ውስጥ ብዙ ጊዜ ተቸግሬ 4 ትምህርት ቤት መሄድ ሲከብደኝ እንግዲህ አንድ ትምህርት ቤት የሚገቡበትን መንገድ ደግሞ መፈለግ ጀመርኩና የግል አዳሪ ትምህርት ቤቶች አፕሊኬሽን እየሞላው በቃ ተሳካልኝና በመጨረሻ አገኙ። አንድ ትምህርት ቤት ተቀበላቸው። ግን 8 ሰዓት ርቀት ነው አንቺ ካለሽበት እኔ ካለውበት የ8 ሰዓት መንገድ ድራይቭ ማድረግ አለብኝ ማለት ነው እነሱ ጋር ለመሄድ እና በጣም ከባድ ነበር። እነሱ የ8 ሰዓት መንገድ አድርሻቸው መጥቼ ቤቱ በቃ ሊበላኝ የመጨረሻ ከባድ ጊዜ ነው በጣም እና ሲመጡ ደግሞ አንድ ጊዜ ስፔሲፊክሊ እቺን ሜሞሪያን ልንገርሽ። እነሱ ለመምጣት ሲዘጋጁ በጣም ኤክሳይትድ ይሆናሉ። እንግዲህ ለገና ይመጣሉ 15 ቀን ይቆያሉ። ለሰመር ደግሞ 3 ወር እኔ ጋር ይቀመጣሉ። አጋጣሚ የሆነው ለሶስት ወር ሊመጡ ትንሽ ቀናት ቀርቷቸው እኔ ገንዘብ የለኝም፣ ስራ የለኝም፣ የሰው ቤት ሶፋ ላይ ነው የምተኛው እና ሆምለስ ነበርኩ ማለት ነው በአሜሪካን አጠራር። ግን ልጆቹ ሊመጡ ነው ደግሞ በየቀኑ ነው የሚደውሉት 28 ቀን ቀረን እኮ 27 ቀን ቀረን እኮ ይላሉ። እና አሁን ትመጣላችሁ ምንም ችግር የለም ስንመጣ ምን እናደርጋለን ይላሉ። ነግራቸዋለሁ ባጤ ቆጡን በቃ እነሱ ኤክሳይትድ ይሆናሉ። እኔ ልቤ ፈነዳ ነው። እዚህ የት ነው እንትን ምላቸው። ሰው ግን ክፉ ነው። ሄደሽ እንኳን አከራዩኝ ስትይ ስንት ልጆች ያሉሽ ሲል 4 ስትያቸው እንደውልሻለን ይሻል አይደውልልሽ ነው። ግን ቢሆንም ገንዘብ አልነበረም። ብቻ ኤንወይ ምን ሆነ በጣም በቃ ደብሮኝ ማለት ድብርት ውስጥ ገብቼ ኢቭን ሌሊት እንኳን ተኝቼ በቃ እንትኑ ይቀሰቅሰኛል። ላይክ ስትረስ ውስጥ ነው ጭንቀት ውስጥ ሌሊት ተነስቼ 9 ሰዓት እያልኩ ነው ተነፍሰው ምገባበት የለም። እዚህ ከሌጋ ምትዩ ነገር የለም። አሜሪካ በጣም ነው ሳይኖሽ በቃ ከባድ። ከዛ እግዚአብሔር ነው አሁን ወደ ኋላ ተመልሼ ሳይ በጠዋት ይደወልልኝና አንድ ከሌላ ስቴት ያለች ከእንትን ወደ ዲሲ የመጣልኝ ቃል እባክሽ የሆነ ቦታ ተቀምጧል ሄደሽ አንቺ ጋር ውሰጂና አንቺ ጋር ኪፕ አድርጊልኝ አስቀምጪልኝ አለች። እሺ የት ነው ብዬ አድራሻውን ተቀብዬ ሲሄድ ጸጉር ቤት ነው። ከዛ ጸጉር ቤት ውስጥ ገባሁኝ። ሲሄድ ልጁ ያቀኛል። ቁጭ በይ ማኪያቶ ጠጪ ምናምን ሲለኝ እሺ ብዬ ማኪያቶ ስጠጣ እሱ ለሌላ ሰው ነው የሚያወራው። የሆነ ቤት አለኝ ስቱዲዮ ነገር ነው አሁን ወደ ኢትዮጵያ ሊሄድ ነው ባዶ ነው የሚከራይ ይፈልጋሉ ሲል ኧረ በቃ እኔ ድምጼን እዛ ነው እድሉ እንዳያድር ብዬ ነው እንትን ያልኩት። ያቺን ስቱዲዮ ሰጠኝ። ስቱዲዮዋ ባዶ ናት። ላይክ ኪችን እና ስቱዲዮ ነው እንጂ መኝታ ቤት የለውም ምን የለውም ሳሎን ምናምን የለውም። ብቻውን ይኖር ነበር ወይ? ለአንድ ሰው የተዘጋጀ
ከዛ በኋላ ባዶ ነው። እዛ ቤት ውስጥ ገባው መሬት ላይ። እነሱ ግን ምን ያህል ቀን ቀርቷቸው ነበረ አንቺ ይሄን ቤት ስታገኝ? 2 ሳምንት። 2 ሳምንት መጨረሻው ይሄንን ቤት ሳገኝ 2 ሳምንት ነበር። ከዛ ቤቱ ባዶ ነው። በምን አባቴ ነው የምሞላው ዕቃ እያልኩ እንትን ግቢው የተከራየ ነው። ግቢው በጣም ሰፊ ነው። እዛ እንደ አሮጌ መኪና ነበረችን ገና አትደገፉ ተብሎ ሁሉ ሊጻፍበት ይገባል ብትደገፊ። እሺ እዛ በሷ መኪና እስቲ ግቢውን ልዞር እንደው የሚጥሉት እነዚህ ፈረንጆች እኮ መልካሞች ናቸው የሚጥሉት አያጡም ብዬ ስዞር ግቢ ውስጥ ከሩቅ ቀይ ሶፋ አየሁ። በቃ እዚህ ጋር ልቤ በቃ እዚህ ጋር ቆሜ ያችን ሶፋ አይቼ ከኔ በፊት ሌላ ሰው ተደርድሮ የሚወስደው እስኪመስለው ድረስ በቃ ልክ ውሌ ላለው ስጋ ያየ ድመት የሚቋምጠውን ያህል ነው እንትን ያልኩት። ግን ደግሞ ቀን ነው ሄጄ ጎትቼ ማንሳት ያሳፍራል። በዚህ በኩል ደግሞ የክብር ጉዳይ አለ፣ የኖርሽበት ነገር አለ። ሀበሻ ነሽ። ጠበቅኩኝ እስከ ሚድናይት ድረስ። ከዛ ሚድናይት ወጣሁኝና ጭር ማለት ነው ግቢውን አየሁ። መኪና ተገኘ ያስጠጋው። አዎ ሶፋው ዛሬ ወደደም ጠብቅልኝ ብዬ ነው አይገባው። ለሱ ሰጥተሻል? አዎ ለሱ ሰጥቼ እዛ ሄጄ ኮትቼ ወገቤ እስኪንቀጠቀጥ ድረስ ስቤ መኪናው እንትን ጠርዝ ላይ ግማሹ ላይ እንትን አልኩት። ባለ 2 እና ባለ 3 ነው። ግን እንደዚህ አሁን ይሄ ሶፋ እውነትም አሁን ሳስተውለው ይሄ ሶፋ በጣም ከባድ ነው። ግን የአሜሪካ እቃዎች ትንሽ ቤታቸውም ሲሰራ ጠበብማ ነው፣ ቀለል ብለው ነው፣ እንጨት ናቸው። እንደኛ ብረት ኤቭሪቲንግ ሁሉ ነገር ኮንክሪት አይደለም። እቃቸውም ላይት ነገር ነው። እና ሳብኩኝና መኪና ብቻሽን ተሸክመሽ? ብቻዬን ጎትቼ መኪና ግማሽ ላይ አስገብቼ አሳስሬ ከዛ ሄድኩኝ። እሱ ነው እንደሚገርምሽ ቤቴ እኮ 4ኛ ፎቅ ነው። ደረጃ በጣም ጠባብ ነው። ከባድ ሶፋ ይዞ እንዴት ነው የሚወጣው? ሶፋውን እንደዚህ ሳዞረው ይንሸራተታል። ስጎትት ስቀመጥ ምን አለፋሽ አንዱን አስገብቼ ከዛ ሁለተኛውን ሄጄ በዛው መልኩ አስገብቼ ከምሽቱ 6 ሰዓት መጎተት የጀመርኩ ከሌሊቱ 9 ሰዓት ጨረስኩ። ከባድ ነው። ሳመርኩት ቤቱን እንደምታዩ ይቺን ስቲል ትንሽ ላለችኝ እሷች ቆይ ሶፋ ገባች። አክሰንት ወል ላይ እንደዚህ ፍሬሞች ምናምን ተቀመጡ። አክሰንት ተቀባ ቀይ። እዛ ልጆቹ ሲመጡ ገና በሩን ሲከፍቱ ዋው ሆቴል ይመስላል። በምን ሁኔታ ውስጥ እንደመጣ አስቢው እንግዲህ። አልነግራቸው ልጆች ስለሆኑ ብነግራቸው ራሱ የሚቀመጡበት አይመስለኝም። እንዴ ሊሊ ይችላሉ ልጆች ስለሆኑ አይረዱትም። ከባድ ነው በጣም። ያው ለማሰብ ራሱ ማለት አጋጣሚዎች እነሱ መጥተዋል ብለሽ እያሰብሽ ሊመጡ ነው ጥቂት ጊዜ ነው ብለሽ ቤትም ሳይኖርሽ የሁኔታዎች በዚህ ደረጃ ራሱ መሳካት ምናልባትም ፈጣሪ ተጨምሮበት ነው። በጣም ከብዙ ነገር እኔ ሳንቲም ጎሎኝ የቤት ኪራይ ለመክፈል በሳንቲም ደረጃ ሳንቲም ጎሎኝ እንቅልፍ ያጣሁበት ጊዜ አለ። ሁሉን እንደምንም ሞልቼ በሳንቲም ከጎደለሽ የምትከፊው ኦንላይን ነው። 5 ሳንቲምም ቢጎልሽ $1000 ቢጎልሽ በሴም ቲንግ ነው። ኮምፒውተሩ እንትኑ አያስኬድሽም። የዛን ያህል ብዙ ዋጋ ተከፍሏል። ለማመን ይከብዳል። ከዛ እነሱ መጡ አረፉ። ከዛ በኋላ ወደ ትምህርታቸው ተመለሱ። በጣም ደስ የሚል ጊዜ አሳለፍን። በቃ ያቺ ጠባብ ቤት ናት። ጨዋታ እንጫወታለን፣ ጌም አለን፣ እንስቃለን። አው ቤስት ታይም በጣም ለማመን የሚከብድ ነው። ከዛ 4 ልጆችን እንግዲህ አሜሪካ ላይ አስተማርሽ፣ አስመረቅሽ 4ቱንም። እንደውም በቅርብ ጊዜ ነው ወንድ ልጅሽ የተመረቀውና አርቲስት ጥላሁን ጉግሳም መጥቶ እንዳስመረቀው የቤተሰብ ግንኙነታችሁ ሳይሆን በጣም ነው ደስ የሚለው። እሱ ሲመረቅ እዛ ድረስ መጥቶ አባቱም ምንም ብትለያዩም ያለው ነገር እንደዛ ያለ ይመስለኛል። ከሁሉ በላይ ልጆቼ ደስ እንዲላቸው ፈልጋለሁ እና ምንም በቃ የልጆቼ ፊት ነው የኔ ፊት የሚያበራው። ፊቶች ልጆቼ ደስ ይላቸው ደስ ይለኛል እና ልጆቹ በጣም ጨዋ ጥሩ ሆነው አደጉ። ከዛም ደግሞ በሚገርም ሁኔታ እኔ አንዳንዴ ለራሴ እስከሚገርመኝ ድረስ እዛ ሀገር ተወልደው አድገው በጥሩ ቤተሰብ ውስጥ እንትን ያላሉ ያላገኙትን ፉል ስኮላርሺፕ እያገኙ ነው። 4ቱም የተለያየ ዩኒቨርሲቲ ውስጥ ገብተው የተማሩት። ቁጥሩ በጣም ለማመን ይከብዳል የስኮላርሺፕ አማውንቱ ገንዘቡ እና
በጣም ብዙ የተደረገልኝ ሰው ነኝ። እግዚአብሔር ማመስገን ሲያንሰኝ ነው በጣም። እዚህ ጋር ግን ያንቺንም ጥንካሬ ማንሳት ፈልጋለሁ። በጣም ለበርካቶች ምሳሌ መሆን የሚችሉ የተለያዩ ማህበራዊ ሚዲያዎች ላይ የማያቸው ነገሮች አሉ። ከዚህ ጋር ተያይዞ ጎልደን ሌዲ ሾው እሱን ብናነሳው ደስ ይለኛል። ወርቃማ ሴት የሚለው እንግዲህ ለበርካቶች አንቺ የነበርሽበትን ህይወት ምናልባትም እነሱ ሲሄዱ እንዳይቸገሩ ማድረግ የሚችል የነበርሽበትን ሁኔታ በግልጽ የሚያሳይ ነበርና አዎ እውነት ነው። ምንድነው እኔ በብዙ ሰዎች ተናደድኩ። እዛ ስደርስ የጠበቅኩትን ነገር ሳላገኝ ስቀር ለምን አልነገሩኝም? እዛ ፍላሽ የሆነ ነገር የሚያሳዩሽ የነበሩት ኢትዮጵያ መጥተው የሚያሳዩን የነበረው ነገር ገብቶሻል። ዲቴይል የሚነግር በቃ ዲቴይል ቢነገርሽ አንዳንድ ጊዜ ማትሰሚበት ጉዳይ አለ። ግን እንደው እንትን አልኩኝ በቃ እንደ ቂብም አይነት ነገር እንዴ ለምንድን ነው እዚህ ያልነገሩኝ? ምን አድርጋቸው ነው? አዎ ግን ከዛ በኋላ የአሜሪካንን ምንነት ለመናገር ነበር ፍላጎቴ። ማንም ሰው አይሄድ አይደለም፣ ሲሄድ ግን አጀንዳ ይዞ ይሄድ። ከዚህ አፈራ ሰው አጠፋፍቶ መሄድ ምንም አያዋጣም። እና ከዛ አንፃር ነበር ያ ሾው የተጀመረው። ግን በአሰብኩት መንገድ አልሄደም። ምክንያቱም አሜሪካን ሀገር ፕሮዳክሽን መስራት በጣም ከባድ ነው። ተጠራርተሽ ተሰባስበሽ ነው መሰሪው። ሁሉም የራሱ ኮሚትመንት አለው። በጣም እልህ አስጨራሽ ነው። ከጠበኩት በላይ ሆነብኝና ብዙ መሄድ አልተቻለም እንጂ ብዙ ነገር ልናወራበት ፈልገን ነበር። እዛ ያለውን ፒክቸር ያለውን ኢሜጅ ለመሳል ነበር ሰው ውስጥ የፈለግነው። እንግዲህ በዛ መልኩ ተቋረጠ። ግን ያም ደግሞ የህይወትሽ አንዱ እንትን ነው። እያንዳንዱ የገባውበት የሰራውት የነካውት ነገር ሁሉ አሁን ላለሁበት ፐርሰናሊቲ አሁን ላለሁበት ማንነት ግብአት አለው ብዬ ነው ማምነው። ማለት ነው ከዚህ በኋላ የምሰራው ከብዙዎች ነገሮች ተፈትኖ የወጣ ነገር ይሆናል። እንግዲህ እውነት ነው። አሜሪካ በነበርሽበት ወቅት እንግዲህ ወረቀት ስላልነበረሽ በርካታ ስራዎችን ሰርተሻል። ማሳጅም ጭምር የማሳጅ ባለሙያም ነበርሽ። እስኪ አንድ ጊዜስ እንዴት ታይዋለሽ? አሜሪካ ያልሰራሁት የምትጠይቂኝ ነው የሚሻለው። በ6 ወር ውስጥ ወደ 13 ስራ የቀያየርኩበት ጊዜ ነበር። አንዳንዱ የደከመኝ የተውኩት፣ አንዳንዱ ተባርሬ መቻል አቅቶኝ ከስራው ክብደት የተነሳ በቃ እንደዚህ ነው። ያልሰራሁት ነገር የለም ከትንሽ እስከ ትልቅና እና እንደዛ ሰርቼ ወር ላይ ገንዘቡ በወር አይደለም በ2 ሳምንት ነው ገንዘቡ ሲመጣ ሳየው መንግስት የማይገባ ያ ሁሉ ልፋት ያ ሁሉ ልፋት ቤት ቀጥቅጦ ምናምን እንደ ኧረ ሞቻው ምንድነው ይሄ ነገር እንዴት ነው እንዴ? በቃ ሳታስቢ የገባሽበት ነገር አስበሽበት እንኳን መውጣት ማትችው ሁኔታ ይኖራል። ወደ ኋላ ማትመለሽበት እና ያኔ ነው የሀሳቡ ይመጣልኝ። ዝም እየተታጣጣ ያኩ ጉግል ሳረክ ደህና ስራ ገንዘብ የሚያስገኝ ጥልቅ ነው። በኋላ ነው ሰርች አደረኩት። መጀመሪያ በቴሌቪዥን ነው ያየሁት። በቴሌቪዥን ኤቨረስት ኮሌጅ የሚባል የመሳጅ ቴራፒ ክላስ ምናምን ይሰጣል ሲል መሳጅ ቴራፒስት ስንት ያገኛል ብዬ ጉግል ሳረክ ማመን የማልችለው ገንዘብ ነው የሚያገኘው። ከምታገኘው አንፃር በጣም ሰፊ ነው። እኔ ማገኘው በሰዓት 8 ብር ነበር በዛ ጊዜ። ማሳጅ ቴራፒስት በሰዓት 40 ብር ይከፈላል። $40 ማለት ነው። ያ $8 እዚህ $40። በዚህ ላይ ማንም ሰው $20 ቲፕ ይሰጣል። እንግዲህ ለአንድ ሰው $60 ምናምን $20 ሚኒመሙ ነው። እነሱ ቲፕ እንኳን ሲሰጡ ጉግል አድርገው ምን ያህል ነው ማሳጅ ቴራፒስት ቲፕ ዲዘርቭ የሚያደርገው ብለው ነው የሚወጡት። ሁሉም ቦታ ላይ ስርዓት አላቸውና ያቺን ሳይ ያቺ ገንዘብ ስለዚህ የቲፕ ዋጋ ራሱ ከጥፍ በላይ ነው አንቺ ከምታገኘው። ከጥፍ በላይ ነው። ግን ዋጋ እንሰጠኛ ከባድ ነው። በመሳጅ እንዳሰብሽው አልሆነም። የመረጥኩት መሳጅ የስፖርት መሳጅ ነው። ስፖርት መሳጅ ማለት ይሄ የምታያቸውን ትልልቆቹ የአሜሪካን ቲሞች ጠብጠል የሚያካክሉት ኳስ ተጫዋቾች የሚገለገሉት አይነት መሳጅ ነው። ስትሬቺንግ አለው፣ ዲፕ ቲሹ አለው። እንደነዛ አይነት ሰዎች ናቸው አቅም ይጠይቃል በጣም። ኢቭን እኔ እንትን የተቀጠርኩበት ኤሪያ ስታርሊንግ ቨርጂኒያ የሚባል አካባቢ ነው። እዛ የአሜሪካን ሶከር ቲም አለ። እንደው በጣም ታዋቂ ነው። ሬድ ስኪል የሚባል የቲም ከዛው አካባቢ ነው። ሆም ብለው እንትኖች ስፓዎቹ እንደዛ አይነት ቦታ ይከፍታል። ገባሽ? እና በጣም ዋጋ ይሰጠኝ
5 ዓመት ሰራሁ። ግን የመጀመሪያ ቀን የሰራው ዕለት ደም እንባ ነበር ያለቀስኩት። ከባድ ነው። ምንም ዋጋው የተሻለ ቢሆንም ስራው ደግሞ ከባድ ነበር። ኧረ እንዴ ባይበላ ነው የምትለው። ገንዘቡን ሳልጠቀምበት እዛው ተኝቼ ነው የሚነጋልኝ። ጠዋት ገብቼ ስራ ማታ ሮጬ መጥቼ በሙቅ ውሃ ተዘፍስፌ ተኛለሁ። ቅዳሜና እሑድ እንደዛ ገንዘብ እያለኝ ፍሪጄ ባዶ ነው። ማን ሄዶ ይገዛዋል? ሄደን በጣም በርካታ ህይወቶች ላይ እንግዲህ ያሳለፍሻቸው ፈተናዎች አሉና በጣም የተፈተንሽበት ጊዜ ራስሽ ላይ በጣም ከባድ የምትይው ያሳለፍሽው ጊዜ የትኛው ነበር? በጣም ያልተፈተንኩበት በእንደዚህ አይነት ኑሮ ላይ በጣም የምወዳት ላያትም ምናፍቃት በቃ ሁሉ ጊዜ ተስፋ ከሷ ጋር ይሄንን ያለፍኩበትን ነገር ሁሉ አንድ ቀን ቁጭ ብለን እናወራለን ብዬ የምጓጓላት ሁሉ ጊዜ ማስባት በሳምንት 4 5 6 የማወራት እህቴ እሷ ሳውዝ አፍሪካ ነበረች። እኔ ደግሞ አሜሪካ ሆኜ በድንገት ታማ በደም ካንሰር ሉኩሚያ አረፈች። ያን እኔ በቃ ሞት የተመኘውበት ጊዜ ነው። መስኮቴን ሳልከፍት በጣም ብዙ ቀናቶች አሳልፌያለሁ በጨለማ አልጋዬ ውስጥ መውጣት በማልችልበት ሁኔታ። በቃ ከዛ በኋላ ላይፍ ራሱ ይቀጥላል ብዬ አላሰብኩም። መብላትም መጻፍም ማውራትም ያስጠላል እና ብዙ ችግር ያልፋል። ግን ሰውን ማጣት ከባድ ነው። አጥንትሽ ውስጥ ዘልቆ ነው የሚሰማሽ እና አይቼዋለሁ። በተለይ በዛ ሁኔታ ውስጥ ሆነሽ ከጎንሽ ቤተሰብ እንኳን የሚያጽናና በሌለበት ሲሆን ደግሞ የበለጠ ህመሙ በጣም የሚገርምሽ እኛ እዚህ ሰልስት ለቅሶ እኛ ምንም አይመስልንም አይደል? እንዴት አይነት ቴራፒ እንደሆነ ልነግርሽ አልችልም። ስናጣው ነው የሚገባው። ኦ ማይ ጉድነስ የመጨረሻ በዛ ውስጥ ሰው የሞተበት ሰው እንደዛ መከበቡ በቃ አባቶቻችን ከየት እንዳመጡት ባላቅም አስፈላጊ ነው። ላይክ ዲስትራክት የሚያደርግሽ ነገር ያስፈልጋል። በዛ ውስጥ አንዴ ሰዎች እኮ ላማሽ ብሎ ይመጣሉ፣ ልደር ብለው ይመጣሉ። ጊዜ አይሰጡሽም ብቻ ለማሰብ ሳምንት 15 ቀን ወር ጊዜ አይሰጡሽም። ፔኑ ደግሞ ቀስ እያለ እየለቀቀሽ ይሄዳል። እዛስ በማግስቱ ብቻሽን ነው አስቱን ጮኸሽ የሚልሽ የለም። ድምፅሽ ተዘግቶ ተነስተሽ መስታወት ላይ ፊትሽን ስታዩ እንዲህ እኔ ነኝ እስከምትይ ድረስ ስራ ስትገቢ ስራ መግባት አለብሽ። እኔስ ባይ ዘ ወይ በዛን ጊዜ ስራ ምንም የፈለገው ነገር ይሁን ለምጦሜን አላደም ብዬ ተስፋ ቆርጠሽ ነበር እንትን አልኩትና ቤት የተኛው እንጂ ሰዎች በ3 ቀን ስራ በ2 ቀን ስራ ይገባሉ። ጠንክረሽ አልፈሽዋል። አዎ ሁሉም ላይ የሚፈጠር ነገር ዋናው እሱ ነው። ከሴቶች ጋር ተያይዞ እንግዲህ በርካታ ሴቶችን ሊያጠነክሩ የሚችሉ ስራዎችን ሰርተሻል። ቀደም ሲልም እንዳነሳ ነው ማህበራዊ ሚዲያዎችን ላይ እንደዚሁና በተለይ ከውፍረት ጋር በተያያዘ ብዙዎች ሄደንን አይተን ከስተናል ቀንሰናል የሚሉ አሉ። የሱስ ሚስጥር ምንድነው? አሁን ተመልሼ እየወፈርኩ ነው እንደምታይኝ። ስለዚህ ራስሽን ነው ብዙ ጊዜ ስፖርት ሰራለሁ። እኔ ሰውነቴ ትንሽ ቀለቀኩት የሚወፍር አይነት ነው እና በጣም ኮንሸስ ሆኜ ነው ሁሉ ጊዜ የምኖረው የነበረው። ኢቭን ልጅ ከወለድኩ በኋላ ከልጅ ጋር የሚመጣ ውፍረት እንኳን በቃ ስር ሳይሰድ ብዬ ቶሎ ብዬ ነው ጂም የምገባው እና አሜሪካንም እያለሁ ወደ 8 ዓመት አካባቢ ጂም ሰርቻለሁ። ጥሩ ነው። አሁን እዚህ ደግሞ መጣሁ። ኃላፊነት በዛብኝ። ብዙ ነገር ተከፋፈተ። ስራው አንዳንድ ነገር ሲል ትንሽ ለቀቅ እያደረኩ ያው እንደምታይ ሞላ ብያለሁ። ግን ቴምፖራሪ ነው። አይዞሽ። አይ ይጠበቃል። ለሌሎች እንግዲህ ያሳየሽውን ራስሽ ላይ ሞክረሽ ነበርና አሁንም ደግሞ ወደ ራስሽ እንደምታደርጊው ተስፋ አደርጋለሁ። እንዴት ነው አመጋገብሽ? ዛሬ ቁርስም እናዘጋጃለን አብረን። አይ ቁርስ አዘጋጅቻለሁ። ያው ሰዓትሽን ለመቆጠብ ባይሆን ማቀራረቡን ትረጅኛለሽ። ምንም ችግር የለውም። የሴት እንግዳ የለውም ይባላል። የለውም በጭራሽ። ግን አንቺ ነሽ የሰራሽው። እንዴት ነው እሱ ነው? እኔ ራሴ ነኝ። ባይ ዘ ዌይ እኔ ራሴ ነኝ ሁልጊዜ ለራሴ የምሰራው። ስለዚህ ተማመኝብኝ። በሙያ ስትቀምሺው ደግሞ ታመሰግኛለሽ። ስትነግሪኝ እንግዲህ በጣም እርግጠኛ ሆኛለሁ። ውስጥ ገብተን ደግሞ እስኪ የተሰራውን ምግብ እንየው።